እነዚህ ልጆች ኤምባሲ እንዲሄዱ አድርገን ለጠበቃ ውክልና ሰጥተው ኢትዮጵያ በሰራተኛና ክህሎት ሚኒስቴር በህገወጥ የሰዎች ዝውውር በሂውማን ትራፊኪንግ ትከሰሳለህ። አንተ ብቻ አይደለክም ካንተ ጋር አብሮ ገንዘቡ የገባበት አካውንት በሙሉ እነዚህን ሁሉ ተቀብዬ የሚከፈለውን ሁሉ በሂውማን ትራፊኪንግ ትከሰሳለህ። ገባካ? በሰዎች የህገወጥ ዝውውር ሰዎችን እያመጣክ እዚህ ጋር እየሸጥክ ነው ያለከው። የገዛ ዜጎችክን እያመጣክ እዚህ ጋር እየጣልክ ገንዘብ 300,000 እየተቀበልክ ያንን ኪስክ እያስገባክ አንተ ዴሊቲ ካምፓኒ ተነከሰሲ እነዚህ ካምፓኒ ሳን ደምተ ከሰስቴ ሴራ ቀበሳን ዮጉ ማቀ ጆሌ ከነ በርባዳ ዮተ ዴሚቲ ካምፓኒ ከነ ከሰሲቲ አባ ቀበኛ ሰነፋን ሴራቲ ዴሚቲ ዋን ጋፋቹ ቀቡ ጋፋ ነመራ ዋና ቶኮ ነ ከሚና ረጅሩ ፊዴራ ሙባረክ ሙባረክ አንድ ጊዜ እኔ ልጠይቅ። ካምፓኒውን እነሱ ከየት ያውቁታል? ካምፓኒውን ያገናኛቸው አካል ማን ነው? እሱ አይደል? ኮሚሽን እኮ በልቷል። ኢትዮጵያ ያለውን ብር የከፈሉት እኮ ለካምፓኒ እነሱ ነው የከፈሉት። ብር ጆሌ ሲትከፈለኒ ካምፓኒቻ ሲቱ ካሰሱ ቀባ ሲቶጅም ቢታቸው ማለ ጆሌ ሰትቢከኒ ኢንኩን ሞብነ ኮሊያ ሲንቶት ሺ ሙርቴሰን በጣም የሚደብር ነገር ማለት ነው። እንኩን ሁነ ኮሊ ባል እያለው የሆነ ልጅ አማካሪው ማለት ነው ይሄ ከአቅሜ በላይ ነው ባል አለው። ከአቅሜ በላይ ምኑ ነው? ከአቅሙ በላይ ካምፓኒ መክሰስ ካምፓኒ ጋር ማነጋገር። ኦኬ ከአቅሙ በላይ ከሆነ አቅም የለውም ማለት ነው። መጀመሪያም አንድ ሰው ሰዎችን እኔ ያለውላችሁ ብሎ ከሀገራቸው አውጥቶ የሰው ሀገር የማምጣት አቅም የለውም። ሂዝ ናት ኢነፍ። ካምፓኒው ደሞዛቸውን ካልከፈለ እንዲከፍሉ ማስገደድ የማይችል ከሆነ እንዲከፍሉ መክሰስ የማይችል ከሆነ ለነዚህ ልጆች ድምጽ መሆን የማይችል ከሆነ ለማምጣት ብቁ አይደለም ይሄ ሰው። ስለዚህ ለማምጣት ብቁ ያልሆንክበትን ነገር ገንዘብ ተቀብለ የመብላት መብት የለህም። ብቁ ስትሆን ብቻ ነው ገንዘቡን ተቀብለ ክፈሉኝ ስለ ሴፍቲያችሁን ያለውላችሁ ብለህ ልጆቹን ከሀገራቸው አውጥተህ ልታመጣቸው የምችለው። አንተ ብቁ ሳትሆን እነዚህ ልጆች nama of danda'e taatee sigalee nama of danda'e taatee jalqaba sana booda nama of danda'e erga taateen booda itti gaafatamummaa fudhatteeti kan ilmoo namaa biyya lamaatii baasuu dandeessu ture. Sigalee ati immoo amma fiddee ijoollee fiddee intiraatti latteetta. Amma seeraan sitti deemamu immoo waan sirraa barbaadamu goota short and brief. በህግ እንደዚህ አልኩት አቢባ። አሁን ላስት ኩዌስችን ወይ በህግ እንባለን ወይ ደግሞ ማድረግ አድርግ የተባልከውን ነገር ማድረግ ነው አልኩት። አባ ካምፓኒ ሰና ዮጋ ፈታኝ ሶዳ ቀብዱሱን እናንተ ባለ ካምፓኒውን ብትጠይቁት ትፈራላችሁ እንደ ካምፓኒውን ምን አገባንኛል ማለቱ ነው። ካምፓኒውን ያገናኛል ማን ነው? ብሩን የበላው አካል ነው እኮ ካምፓኒው መጠየቅ ያለበት። ብሩን አምጣ። ብሩን ከመለስ በቃ ካምፓኒ ጆሌን ሱን አመለታናን ካምፓኒ ጀለጅሩ አባ ቀቡ ነመሳ ወገኑ ቀቡ ትጋፈተውማ ነመሳኒ ትጋፈተሙ ቀቡ ዋንተ ፊ ወረቃ ሰረ ቀቤታ ዋን ፈኒራኒ ፊ አባ ቀበኛ ተነጋፈቹ ደንደሱ ኦኬ ተጠያቂነት ስላለበት ተካምፓኒ ያላቸው ተጠያቂ ያላቸው በወረቀት ያላቸው በዛ ያን ካምፓኒ መጠየቅ ትችላላችሁ በህግም ሆነ በምንም። ጥሩ ካምፓኒው ኖ አሁን የካምፓኒ ኬዝ ማለት እሱን እኔ ራሳችን እንደርስበታለን። አሁን ያንተ ጉዳይ ነው ወንድም ደላላ፣ ያንተ ጉዳይ ነው። አንተ አሁን ኦሬዲ ፋይዳህን ከወሰድክ በኋላ አይመለከተኝም ማለት አትችልም። ገባ? አንተም ተጠያቂ ነህ። ግዴታ ማለት የቃማቸው እስኪጨርሱ አንተም ግዴታ ኃላፊነት መውሰድ አለበት። እነሱን ካምፓኒዎች ማለት እኛ በራሳችን መንገድ እናውቃለን እንዴት መክሰስ ወይም እንዴት ማድረግ እንዳለብን እኛ ራሳችን እናውቃለን። ገና አንተ መጣህ ማለት ልታስተምርን ወይም ልታሳየን አትችልም። ገባህ? አሁን እኛ ጉዳያችን ያንተ ጉዳይ ልጆችን አምጥተህ ማለት ነው 380 ሺህ ወይም 400 ሺህ ተቀብለህ ለማን ብለህ ነው? ለምንድን ነው የወሰድከው ይሄ ብር ሁላ? ይሄ ማለት ብር ማለት ኦልሞስት ወደ 10 ሺህ ድርሃም ነው አይደል? አዎ ዋይ ካምፓኒ አትሉባቲ 10 ሺህ ድርሃም ምንድን ነው? የአንድ ሰው ነው 10 ሺህ ድርሃም። አማርኛ ታሜ የተናገረውን ሁሉ ሰምቷል። አውቆ አማርኛ መናገር ስለማይፈልግ ነው እንጂ አማርኛ ጥንቅቅ አድርጎ ይገባዋል። ቅድም አንተ ሳትተረጉምለት እሱ ምላሽ መስጠት ጀምሯል። መናገር ስለማይፈልግ ነው። አማርኛ ሰምቷል። ይመልስ በኦሮምኛ አንተ ተተረጉማለህ። ሰምቷል የታሜን ጥያቄ ጋፊ ታሜ ለገሰተ ወንቴፊ ደቢኑ ከኒ ደጋፊ ሰገም ነመራ ሲጋፈቴ ጅራ ታሜን ከሲጋፈቴ ዋይ ታሜና መጋፊን ሲጋፈቴ ዋይ ካምፓኒ ቲሚቲ
dhimma ati maallaqa nama tokkorraa qarshii kuma 300 ta'u kuma 280 ta'u irraa fuutee dhuftee Brother, imaaraati keessa jiru, imaaraati ufanii jiru, sababan irraa fu'eefi. Nagaaf na dhageeffadhu. Mallaqa isa irraa fuute kana maal eessa goote? Maalitti buuste? Baasii maaliif? Viizaa fi tikkeetti. Viizaa meeqa kaffalta? Siigalee viizaa fi tikkeetti irraan kan hafe immoo kisaaraan jira. Moyyaalee naannesseen fidee jeessi 99 sinitti taaseen jira. Hambaa kiisiyaa barbaadu yoo ta'e dumbulloon tokkollee hin jiru waan isinitti yoo jiraate. Yoo propagaandaa sakaaniif yoo ta'e immooti siigalee ololata kaaniif yoo ta'e immooti wanta qabatamaa sitti taasaan jira. Kisaara mataa kootiin naannesseen fide ijoollee kana fide kaampaanii kanatti kenne waan narraa jiru waan barbaachisu hundumaa go'ee fide ijoollee kana abbaa qabeenya kanatti kennee sarakkabeera. Waa'ee viizaa isaanii fi waa'ee miindaa isaanii immoo hanga har'aatti illee callisna isiniin jechaan jira. Siigalee erga immoo achi kaansileeshinii fudhatanii haa ba'anii. Erga jettanii erga dubbii kaastanii achi rukuttanii as rukuttanii erga fiddanii ijoollee isa duraarraa ijoolleen akka hojiin hojjenne kan goosise warra miidiyaa kana olii gaddeemee hin fuuna jettani hin fuune hin baasna malee jettani eengadda nama 2 fi 3 gidduutti jechuudha murtaa'e tokko ufee booresse inni kuni rakkoo nama 2 3 gidduus haa ta'u gaarummaas haa ta'u ammeenyas haa ta'u xumura isaanis taa'ee mallaala. Dhimma ati fakkeenyaaf ijoollee kana fiddee biyya kana galchiteen booda ijoolleen tun rakkoo irra ga'eef ati itti gaafatamummaa ni qabda moo hin qabdu? Kaampaanii sana qaba Biraazil sittaasaan jira. Impolomentii kontiraat dhufan ijoolleen kun. Ijoolleen bar kaampaaniin beektu si beekti. Situ fidee dhimma dhufaniif mallaqa isaanii itti kafalaniif waraqaan isaanii hojjetamuuf mindaan isaanii haala itti waliigalamuuf haa kaffalamuuf itti gaafatamummaa kan qabu si ta'uu hin beektu ijoollee kana biyyarraa yeroo naannoo jedha jee waadaa galee jira mucaan naannoo jedha jedhee waadaa galee jira galanii mindaan isaanii maaf hin kaffalamneef nyaanni maaliif hin kennamneef nyaanni agama isa kana qaama seeraa fura jee sittaaseen jira isa kana qaama seeraa fura malee fiikoo rukutee raafuu hin danda'u qaama seeraa san situ gaafata ka ijoollee miti kan gaafatu situ gaafata maaliif dhimma ijoollee warri seera beektan warri dubbii beektan gaafadhaa bakkaani dubbiin beeku warri seera beektan warri dubbii hin beekne warri jettanii warri jirra jettan na dhaggeeffadhu warri hin beekne hin jirra jettan ofii itti deemtanii akka jalqabdanitti jechuudha itti deemtanii qaama seeraa fi kaampaanii kana walitti fiddanii waan jiru gaafachuu waa'ee kaampaanii si gaafachaa hin jiru waa'ee kaampaanii adeemsa kaampaanii itti deemnan siimiti kan nutti himusan kaammeen sitti himee jira waa'ee kaampaanii haala kamiin gaafachuu akka qabnu haala kamiin deemamuu akka qabu ittisa waa'ee isaati miti kasi gaafachaa jiru mallaqa irraa fuutee biyyarraa fidde kana nama biyyarraa fiddee badheetti gatuudhaan yookaan immoo dallaalummaadhaan yookaan immoo nama gurguruudhaan akkasi gaafachiisu badheetti miti brother bakkeen jiran isaan akkasi gaafachiisu kaampaanii jiru akkuma kana qabda haasawii kee fi ilaalcha kee sirreessi haa tolu saabadus ati gaafa biyyaa fidduu nama yemanii qabda akkasitti fidaa turteeti akkamitti fidaa turteeti maafa fida maafen fidaa fiduu hin danda'u hin fidu maafa fida yoom fide እኔ የምልህ ኦሮምኛ ብቻ ነው የሚችለው አረብኛ ትችላለህ አረብኛ تعرف عربي حبيبي ታሜ ልንገርህ እያለ ያለው እሺ አስተርጉምልኝ በደንብ ልንገርህ እሱ እያለ ያለው አሁን ሀቢባ ሁላችሁንም እዚህ ጋር ማለት ነው እያላገጠ ነው ያለው እኔ ያምጥቼ ለድርጅቱ አስረክቤያለሁ ከፈለጋችሁ ከድርጅቱ ጋር ተካሰሱ እናንተ ናችሁ ስራ እየከለከላችሁ ያላችሁት እንዳይሰሩ ሚዲያ ላይ ያመጣችሁ ልጆቹን እያበረታታችሁ ያላችሁ እናንተ ናችሁ ስለዚህ በህግም ከፈለጋችሁ ሂዱና ከድርጅቱ ጋር ተካሰሱ ድርጅቱን ለህግ አቅርቡት ከዛም በኋላ ልጆቹን ህግ በወረቀት ፈለጋችሁ ስራ እንዲሰሩ ማስደረግ ትችላላችሁ እኔ አይመለከተኝም ነው ስለዚህ ከሱ ጋር መመላለስ ኦኬ ስለዚህ ነገ እሱ ማለት ሲከሰስ ማለት ችግር የለም አይመለከተኝም ማስተካላችሁ ኖ እሱ ማለት በኋላ እናያለን ህጉን ማለት ይመለከቷል አይመለከቱም እኔ አይደለም ነው ምን ወሰነው ነገ ብንከሰው እሱ ማለት አይመለከቱም ማለት ይችላል አሁን እሱ እንደዛ ነው ያለው አለው خير خلاص ما في مشكله የኢማራቱን አንተ ቴኬር ታረጋለህ የኢማራቱን ኢማራት ላይ ካምፓኒው ይከሰሳል የኢትዮጵያውን ደግሞ እሱ በሰዎች የህገ ወጥ ዝውውር እንዲከሰስ እናደርጋለን በስራና ክህሎት ሚኒስቴር እኔ ሄጄ እዛ ዋናውን አግኝቼ ነው የመጣሁት ባሁን እንዲከሰስ እናደርጋለን
የሚከፈለው መስዋዕትነት ሁሉን ከፍላለሁ። እኔ ቁጭ ብዬ ላይቭ ላይ ለምኜ ለጠበቃ የሚከፈል አንተ በህገ ወጥ የሰዎች ዝውውር ትከሰሳለህ ከነ ቤተሰብህ ብር ከበላችሁት ከነ ግብረ አበሮችህ። ድርጅቱ ነው የሚመለከተው። حبيبه ما في مشكله اعترافه على نفسه حبيبه اعترافه على نفسه እሱ በራሱ ማለት አው ተቀብያለሁ እኔ ነኝ ያመጣኋቸው አለ። ነገ እንገናኛለን ችግር የለም። ጥያቄ ሆን ብዬ ነው ሪካርድ ለማስቀመጥ ነው ይሄን ጥያቄ ጠይቁት። አንተን ያመጣካቸው ወይ ስንት ከፈልኩ እያንዳንዱን ያናዘዝኩት ፎቶ ካለኝ ማስረጃ በደንብ መረጃ ሰብስቤብ ካለው አንተ በህገ ወጥ የሰዎች ዝውውር ካልተከሰስክ እኔ ሀቢባ አይደለሁም። ጠብቀኝ። ኦኬ ካምፓኒው ነው የሚመለከተው። ካምፓኒው ኢማራት ላይ ይከሰሳል። የፈለገ ነገር ይሁን ስለ ካምፓኒው አይደል። አንተ ግን ከዚህ በኋላ ሌላ አረገፈዱ ስትናሳ ሀቢባ ናረገፈዱ ኤላሜ ዋይ ብሪ ሳኒ ከና ኢጆሌ ኩዳን ኤርፖርት ይርጌ ነመሰደድ ዱበት ዴቢሰኒሩ አነመሰደቲ ሰነ ኪሳራ ሳኒ ሁንዱማ ጩፌ ዱበት ከራሞ ያሊ ረዳነ ሴፍዴራ ሰበበታን ኤርፖርት ራ ብሎክ ታኒ ሰበበታን ኤርፖርት ራ ብሎክ ታን ጀምሞ ሰበበ ወረቃን ሳኒ ቪዛን ሳኒ ማሊን ሳኒ ረኩ ቀባጀኒ ዱበት ዴቢሰኒ ብሎክ ይወን ጆሌ ሰበበ ከናፊ ሞ ጆሌን አቺቲ ነፊ እንጂ ኡፊ ኮቻ ወጪ መታ ኮቲ ደበሌ ኢሳንሌ ብሪ ደበለኒ ሞያሌ ረዳነ ሴፍዴራ ሲገሌ ሱኑዩ ጋሃተ ኤሚቲ ሱኑዩ ጋሃተ ኤሚቲ ኪሳራ መታ ኮፊ ነመራ ሊቄፋ ዶን አቤት ኪሲ ኮቲ ትደበሌ ሲገሌ ዋይ ብሪ አከሲ ጎቴ ብሪ መቀጠፌ ብሪ ማልማል ተጀሙሲ ኢኒ ኩኒ ወጪያን መሳሪት ተሙረነ ምንድነው አማካሪው ግብረአበሮቹ የነገሩን ነው። ከዛ ልፍታልሽ እነዚህ ልጆች እሱን ስለብር እያወራ ነው አሁን ነው። እነዚህ ልጆች ስምንት ሰዎች መጥተው ኤርፖርት ገብተው ብሎክ ተደረጉ ቪዛቸው ትክክል ስላልሆነ እንደገና ከስሬ ሌላ ሰርቼላቸው በሞያሌ በኩል ብር ከስሬ አወጣቸው በሞያሌ በኩል። እሺ እና እንደዛ ነው ግብረአበሩ እየነገረው ነው አሁን። ያው አይደለም ለከሰረና እኛ ምን እናርገው ያደረገው ብሎ ታመሰለ ሙቤ ይኸውልሽ ልጆቹ የስምንቱ ልጆች ማለት ነው ሀቢባ የሆነው ምንድነው እሱ ያመጣውን በህገ ወጥ ነው። አሁን ይኸውልሽ አዳምጪ የተመለሱት እያለ ያለው እሱ 8 ልጆች ከኤርፖርት ተመልሰውብኛል አለ ኢትዮጵያ ኤርፖርት። ለምን ህገ ወጥ መንገድ ስለመጡ ማለት ነው አያሳልፏቸው። እነኛ ልጆች ሲመለሱበት ምንድነው ያደረገው በሌላ በኩል ደግሞ አምጥቶ በሞያሌ ነው ያመጣቸው። አየሽ አሁንም በሌላ መንገድ ማለት ነው በሞያሌ ነው ያስገባዋቸው እያለ ነው ያለው። ይሄ ልጅ ማለት እጁ ሰፊ ነው። አየሹ ቤት ሌላ መንገድ አይደለም እኮ ይሄ ዋንቁም ነገር አዛንጅራ ቦሌሳ ህገ ወጥ የሰዎች ዝውውር ነው። ሂውማን ትራፊኪንግ ነው። ይሄ ትልቅ ወንጀል ነው እኮ። ይሄ ራሱ እንደ መረጃ እኮ ሊሆን ይችላል። ምክንያቱም በሌላ መንገድ ተናገርከው ሪካርድ ተደርጓል ሁሉን ነገር እኮ። እሱን እኮ ነው የምልሽ እኮ ከኤርፖርት የተመለሱብኝ ነው ያለው። ያ ማለት ኤርፖርት የተመለሳቸው እነኚህ ልጆች ሙሉ ሰነድ አልነበራቸው፣ ህጋዊ አልነበሩም ማለት ነው። ሰነዳቸው እያንዳንዳቸው ያስገቡበት ደረሰኝ ገንዘብ የተቀበሉት ሁሉንም መረጃ ሰብስብ ያለው እኔ አንተ እነዚህ ልጆች ካንስሌሽን አላሰጠም የምትል ከሆነ እኛ በህግ እንሄድበታለን። ታሜ ነገ ተስሂል ይዟቸው ይሄዳል ካምፓኒውን እንዲከሱ። አንተን ደግሞ እኔ ነኝ ኃላፊነቱን መወስደው። ከህዝቡ ለምኜ ሰብስቤ ለጠበቃ የሚከፈል ብር ሰብስቤ አንተ በህግ በሰዎች የህገ ወጥ ዝውውር ትከሰሳለህ። እነዚህ ያመጣ አኒ ወንታ ታሳውልት ሁንዲሳ አንጆሌ ከና ፊዴራ ብሪ ራፉዴራ ከጀቲ ሁንዲ ሪካርዲ ኮለ ሜጅራ ጆሌ ሴራ ለፊዱሞ ዱጉ ማምቦ ብየ ጋቶ እንጀላ ጆሌ ሴራ ለፊዴታ ዴቢቴሞ ካንስሌሽን ከንዚ አና ብቻ ምተከስታና ሙባረክ አማንዱ ማላላታ ደላላ አንዱ ማላላታ ሙባረክ ከከስታና እንደዚህ ከሆነ ደግሞ እኛም ደላላን ከሚዩ ከከስታናን ይገወጥ የትኛውንም ደላላ ሁሉም ተሰራን አለፊዳ ጅራ ሲገለ ስለሌላው ደላላ ስማንተ ነው አሁን ጉዳዩ። ስለሌላው ደላላ ሌላው ደላላማ አምጥቶ አልጣለም። ስራ እያስገባ ነው። ስራ ካስገባ ወገኑ ካልተራበ እኛ ምን ቸገረን? እኛ እያወራን ያለ ነው። አንተ አምጥተክ ስለጣልካቸው ወገኑ አለ ለጋሽ ላብዶ ቱታኔ ዋይ ቢደን ይገቱት ማለ ዋይ ደላላ ይመለከታል ለሚጀራን ገነታናን እንዲቡ ፊዴን ገነ ሙባረክ ፊዴን ገነ ፊዴ ከኔራ ካምፓኒ ከነት ከኔራ ዋይ ወረቀተ ሳኒ ዋይ ሚንዳ ሳኒ nadagay borrade biteetti nimiti waan guyyaa sadii maaftu amma ati cancellation jara fuchuu dandeessa fuchuu dandeessu gara seeraatti deemuu laafi wallahi immoo adaganya dhafu akka jammartanitti gaafadhafu mubarak yelaame sitti meera ani waan feefu bakka amma qophii sanas ta'e kana waan barbaadaatu bakka sii galee waan sitti taasoo keessaati humna kooti akka namaatti yaa'es maal jees gaafadheera erga
ኦኬ ሀቢባ ከስር እያወሩት ነው። በቃ ተይው፣ እንደዚህ በል እያላገጡ ነው። ከተኝም እያለ ነው ያለው። ስለዚህ እያመለከተኝም እያለ እያላገጠ ለምንድን ነው እዚህ ከንክ የሚባለው? በሚመለከተው አካል ሄዶ ማናገር ነው። ነመራ አካመ ባጩ ከናሚቲ ትጋፈተሙማ ጉዳ ከቀቡ ስርት ቤክ ኡጋስ እንጀራ አካም ማረዱበት ከነሶንቴን ኦሮሞ ኢማን ዲጋቦች ሲተኒማን ባየ ሲቱልፋል አከ ሰበት ተቆጥ አከለሚ ተቆጥ አካረ ባጩ ከነሶንቴን ቦሩሞ ሶ ቦሴሌ ከራ እትንዴብኔ ኬሳ ሴና ጅርተ ጀቹዳ ከነቤክ ወንቲ አታማ ዱበቱ ከነ ሚዲያ ረት ወንቲ ሁንዱ አከ ሲጋፈቺሱ ቤኪ ሀቢባ አሁንም ቢሆን ይሄ ልጅ እየቀለደ ነው ያለው። ምንም ከሱ ጋር ጊዜ የሚጨረስበት ነገር የለም። ከፈለጋችሁ እናንተ ለምታመጡት ነገር ዝግጁ ነኝ እያለ ስለሆነ ወደ መፍትሄው ቢኬል ነው። ምክንያቱም እሱ በቃ ለየትኛውም ዝግጁ ነኝ ብሏል። ካሁን ወደ እሱ የሚጠይቅበት ነገር ምንም የለም። እሺ ምን ያህል ገፈድ ብራዘር ሲታኒ ማኒ ዋና ሲታወሱ ነው ገፈድ አከናም ተኮቲ ወጪ ሳነት ከነኒ ዋይ መሳኔት ጥሙሬ ፊዴ ካምፓኒ ትከነራ ሲኒጀራ ሲኒገለ ኢናከሲያ ማሊያ ከስጎቴ ከነጎቴ ብሪሳን ከና ፎቶ ሰየሙ በቃ አንመሳኒት ጥሙሬ ዋንቲ ኪሲ ኮተ ፈንጅሩ ኪሲ ኮቲ ደባለቴ ስንታሰራ አምብራሞዛ አኒ ዋም ሜስኪ ተርካንፊ በርባደን ፉዳዳ ረኮ ሂንቀቡ ኤኙምትሞ በቃ ቡዴ ይወጥ ያርከረብይቲ ለኛ አትኛ ተሙን ሲንጅራ ገለቶማ አምሰን ከመራ አኒ ጋፊ ቶኮ ሲጋፈዳ ጨራን ጆሌ ከና ማለት ነው ወረጀል ከመቤ ወረቦደ ነገር በሚያሳዝን ሁኔታ መጨረሻ ላይ ያለው ቃላት የመጨረሻው ቃሌ ነው ብሎ ተናገረው። ኑዛዜው እበላለሁ ብሎ መበላት ያለ ነው ማለት እበላለሁ ብሎ መበላት ማለት እበላለሁ ብሎ እንደተበላ እየነገረለው ያመነ ነው በራሱ። አዎ ስለዚህ ዋናው ማመንክ ነው። ምንም ችግር የለውም። ያ ድርጅቱን እንከሳለን በኢማራት ሄደው ይከሳሉ። የኢትዮጵያውን ግን አንተ የምትከሰስበትን ለኔ ተው። እኔ ሀቢባ አይደለሁም። አንተን ለሌሎች ደላሎች መማሪያ ካላረጉ እኔ ሀቢባ አይደለሁም። ለጠበቃ የፈጀውን ፈጅቶ እኛ አንተን ለህግ እናቀርባለን። እስከዛሬ አምጥተክ ኢማራት ላይ ላሰቃያቸው ነፍሶች በሙሉ ኃላፊነት ትወስዳለህ። ኦቦሌሶ ኤላ አከሙ ባርጊ ጅንቀለዶ ሚት ያቢዋጅ ኒታ ዲባን ቤካን ሜቀቲ ዳከሰ ጪሳራ አሲ ቀበምቴ ዲፖርት ጎደምቴ ሞቱማ ኢትዮጵያት ከነምቴ ተኮፋ ብየ ዱባይ ከሰቲ ሴራናራን ነመገልቹ ኢትዮቢሮን ቀባት እንዲሲ ወር ቢሮ ቀበንዩ ነማ አካታት ገልጨን ቀቡ ወሩንት ሴራ ቀበይሳችሁ ነው ወር ቢሮ ማለት አሲ ቀበምቴ ሂዳ ገልቴ ብየቲ ገልቴ ኢሲ አማስ ሲንቀዳ አፋን አትቤቱን ዋንጀለ መካና ጎዲ ካንስሌሽን እደፉት ሊቀፈዷች ካምፓኒ ከሰታ ሁኛነው ቀበ ሊቀፈዱት ዋንጎቴ ጎዲ ጀለካን አርካ ባስ ዶሌ ኩመላ ባላ ካባሊ ሲታሞ ሲንተው ላስት ሰዱማቲ ታሪክ ታርካንፊ በርባደን ፈረዳ በቃ አናስ ብለምነው ምን ብለው የፈለጋችሁት ውሳኔ ለምንድን ነው የምትለምነው? አለቀ ነገር ነው እኮ ጨረሰ እና በህግ እንሄዳለን። ከነ ይከምር በርባደ ከና ዋት ለኮሰ ዋትስአፕ ይናር ሎኬሽን ይቆይ ነበር የዋትስአፕ ቁጥር ላከልኝና ሎኬሽን ልክልሃለሁ እያለኝ ነው። በቃ ምንም ችግር የለውም። ጥሩ ይሄ ጥጋብ ሲበርድል ነገ እንገናኛለን። እሺ የነዚህ ልጆች እንባ ግፍ በህግ ብቻ አይደለም የምትጠየቀው። ኧረ በአማርኛ ያናገረሽ ነው ለካ ሙድ የያዘ ነው። ታዲያ ፈጣሪ በሽታን ይልክብሃል። ገና ወጥተህ መታከሚያ ስትለምን እንገናኛለን። በሽታን ለቆብህ ፈጣሪ በህግ ብቻ አይደለም የምትጠየቀው፣ በፈጣሪም ትጠየቃለህ። ሌባ ከነ ግብረ ገበሮችህ ነው የምትጠየቀው። ከነ ገንዘቡ ከገባበት አካውንት እያንዳንዱ እናትክ በዋትስአፕ ያናገረችኝ እያንዳንዳችሁ ተደራጅታችሁ ማፊያ ናችሁ እናንተ። እነዚህ ልጆች እያመጣችሁ የምትነግሩባቸው ሌባ። አማርኛ መጀመሪያም እኮ ይችላል። መጀመሪያ እኔ አማርኛ እያወራሁ ገና ሙባሪክ ሳይተረጉምለት ምላሽ እየሰጠ ነበር በኦሮምኛ። አማርኛ ይችላል። እኔ ነኝ የነቀልኩት። አማርኛ ይችላል ያውቃል፣ ግን አማርኛ መናገር አልፈለገም። ግን በኦሮምኛ ሪከርድ ተደርገሃል፣ ይተረጎማል። እናንተ ደግሞ ብዙ ወንድ ናችሁ። እሱ ብቻውን ነው፣ ምንም አያመጣም። አንድ ቤት እንኳን ብትሆኑ
ምንም አያመጣም። ሰማችሁኝ? እሱ ወንድ እናንተ ብዙ አዎ ሰምተናል። ማንንም አልሰማም። ካሁን በኋላ ምንም ነው የማያመጣው። ኖርማል ነው። ነገ ታሜ ተስሂል ይወስዳችኋል። ማሜ ሴም ካርድ ገዝቶላችኋል። እሺ ኢንሻአላህ ተስሂል ብቻ አይደለም ሀቢባ፣ ኢንሻአላህ ሌላ ቦታ እንወስደዋለን። ኢንሻአላህ ሌላ ደግሞ እንሰማለን፣ እናያለን። ኦኬ እኛ ዝም ብለን አንፈልፍ አናውራ። ኢንሻአላህ በተግባር ነው የሚታየው። በስነ ስርዓት ማለት የምታወራ መስሎኝ ነበር። በስተመጨረሻ እንደዚህ ከነ ሎኬሽን ከፈለጋችሁ ሎኬሽን አያስፈልግህም ወንድሜ። የማራት ውስጥ እስካሁን ሎኬሽንህም ምንም አይሰራልንም። ኢንሻአላህ ታያለህ ነገር እሺ እናመሰግናለን። ደረሰኞቹን እንዳለ ላኩልኝ። እሺ የቀረውን ያስገባችሁበትን እያንዳንዱን ኢትዮጵያ እሺ የኢማራቱን ጉዳይ ታሜ ያለ የኢትዮጵያን ጉዳይ ደግሞ ነው ያለ። ኢትዮጵያ ገንዘቡ የገባበት በኋላ ማለት በህግ ስትጠየቅ መጣህ እዚህ ሶሻል ሚዲያ አታልቅስ እባካቸው ማለት ምናምን አትበል። የዛኔ ቢያለቅስ ማን ይሰማዋል? ታሜ የዛኔ የሚሰማው ይኖራል። ይሄ ልምድ ስለሆነ ሀቢባ አንቺ ስለማታውቂ ያልቅስ ይምጣና የዛኔ የሚሰማው እኔ አይመለከተኝም እኔ ተሸወድኩኝ ምናምን እንዳትል። በኋላ አንተ በአቋምህ እዚህ ጋር እየተናገርክ እያሾፍክ ስንት ሺህ ህዝብ ማለት እዚህ ጋር ለወገን የተጨነቀ አንተ ምንም እየመሰልክ አይደለም። እያላገጥክ ነው ማለት እዚህ ቁጭ ብለህ የሆነ መፍትሄ ከምትፈልግላችሁ ለወንድሞች እያላገጥክ ነው። ሎኬሽን ከፈለጋችሁ ምን ታመጣላችሁ ምናምን ትላለህ። ሊደበቅ እኮ ነው ታሜ። አሁን ከዚህ ሮጦ ሄዶ እናቱ ሆድ ውስጥ ሊገባ ነው። ሊደበቅ እኮ ነው። ፈሪ ሽንታም፣ በቪዲዮ መውጣት የሚፈራ ሽንታም እኮ ነው። ወንድ ቢሆንማ ቪዲዮ አብርቶ ፊቱን ያሳየን ነበር። ፈሪ ስለሆነ እኮ ነው። ስለፈራ እኮ ነው የተደበቀው። አሁን እኮ ሄዶ ሊደበቅ ነው እኮ። ግን የትም ጉድጓድ ብትገባ ከህግ አታመልጥ። እናትዮ መምጣት እምቢ አለች። አይ አንድ ሰዓት ስጭኝ ብላ ነበር። ከዛም በኋላ አላወራኋትም። አለቀ። ከዚህ በኋላ ከሷ ጋር ማውራቱ ለምን ያስፈልጋል? ኦኬ እሷም ላይቭን እየተከታተለች ነው። ልጇ መግባቱን ኦልሬዲ ያውቃለች። አንድ ሰዓት ስጭኝ እመጣለሁ ብላ ነበረ በቮይስ ኖ ሀቢባ እንደዛ አይደለም እኮ። ምን ያሁን እኮ የእሷ ልጅ አይደለም እኮ። እና ማን ይሄ? ይሄኛው መጀመሪያ ብሩን ተቀባብሎ ካምፓኒ ውስጥ ራሱ ቁጭ ብሎ ደላላ ሆኖ እኔ ካስገባችኋለሁ ስራ ቢሮ አለኝ ምናምን ብሎ አታለው ልጆቹን ብሩን ተቀባብሎ እንትን ያለው ነው ይሄኛው። ያመጣቸው ታዲያ ማን ነው ያመጣቸው? አይደል እንዴ ይሄኛው ያመጣቸው ነው አሳልፎ ለሌሎና ለሌሎ እናትና ልጆቹ ደግሞ አሉ። እናት እንጂ ልጁ አልቀረበም። ልጁ አልቀረበልሽ። ኦኬ ይሄ አምጥቶ ለነዛ ሰጣቸው። አዎ ስለዚህ ዋና የሚመለከተው ይሄ ነው። እኔም ትናንትና ቤቴ ላይ አንተን ነው የሚመለከተው ብዬ ያፈጠጥኩ ነበር። ይሄን ነው የሚመለከተው ጉዳይ። ታዲያ እነዛ እኮ ተቀባይ ናቸው። ዋና ከኢትዮጵያ ያመጣቸው እሱ ስለሆነ የሚመለከተው ዋና አካል እሱ ነው። እነዛ ተቀባይ ናቸው። እኔ ተቀባይ መሆኗን ባክ ከእናትየው ጋር አላወራም ነበር። እሷ እኮ ተቀባይ ከሆነች የሆነ ፐርሰንት ለዛኛው ከፍላ እነሱን ስራ የምታሰማራ የምታተርፍባቸው ናቸው። እነሱ እኮ እነዚህ እኮ ለነዛ እንደ ፕሮዳክት ናቸው፣ ትርፍ የሚያገኙባቸው ፕሮዳክት። ደላላ ሀገሩ አምጥተው ለበቃ በኩል በሚያስፈልግሽ ነገር እኔ ከጎንሽ ነኝ። ለምን ነገር ብቻ አምጥቼ እንትን ማለት ወላሂ እስከ መጨረሻ ካንቺ ከሆነን ሁላችን ስለ ኢማራቱ አለ ታሜ ወንድማችን መከታችን። ስለ ኢትዮጵያ ጉዳይ ደግሞ እኔ አለው እኔ እሱ ምን ታውት ታሜ ሰርተን ብናሳይ ይሻላል። መማሪያ ካልሆነ ይሄ ልጅ ማለት ነው ለኢትዮጵያ ሙሉ መማሪያ መሆን አለበት። ይሄ ልጅ እንዲህ ሰውን ሁሉም ህገወጥ ደላላ ነው መማሪያ ያለው ነው። ባለጌ ለገዛ ወገኑ ማያዝን ወንድሞቹ እንዲህ አምጥቶ ጀስት ሲያመጣቸው የተከፈለውን ገንዘብ ኪሱ የገባውን ብቻ አይቶ አምጥቶ እዚህ ወርውሮ እየተራቡ ምግብ እንዴት ተሻምተው እንደበሉ አይታችኋል። እንዴት እንደራባቸው ሳሪ እግዜር ይስጣት ሳራ አልሐበሻ ያመጣችላቸውን አገልግል እንዴት ተሻምተው እንደበሉ አይታችኋል። ምን ያህል ተረበው እንደነበረ እንዴ! ሰው እንዴት በገዛ ወገኑ እንዲጨክናል? ለየትኛው ህይወት? ለዚህ አጭር ህይወት ለሆነ ገንዘብ ለገንዘብ ብሎ ሰው የገዛ ዜጋውን አምጥቶ እንደዚህ መጣል ማስራብ
በእናትሽ አይንሽን ወደ ዱባይ ትንሽ አራት አድርጊልን ትንሽ ሊቢያ መሰለ እኮ ዱባይ ሊቢያ ሆነ ሀገሪቷን አበሻ ዱባይን ወደ ሊቢያ ቀይሯታል። ተመልከቱ። አሁን ነቁ መሰለኛ ቡዬ ቪዛ ራሱ መስጠት እምቢ ብሏል ለአበሻ ለኢትዮጵያዊ። ኧረ ባይሰጡም ማየትሙት ባይሰጡም እንዴ ሰው ገንዘብ የሆነ አካል ለመካበት የሆነ ወገን መጥቶ መሰቃየት አለበት፣ ደም መለገስ አለበት፣ መራብ መቸገር። ለየትኛው ህይወት እንዲህ የምታረጉ ደላሎች ነገር ካንሰር ይዟችሁ ብትጋደቡ ያልጋ ቁራኛ ብትሆኑስ? ይመጣሉ አቢባ ገቢ ብሎ ለቲና አደጋ ደርሶባችሁ አካላችሁ ጎሎ አልጋ ላይ ብትውሉስ ምን ልትሉ ነው? በወጣትነታችሁ በደናችሁ ጊዜ የዘራችሁት ያፈሰሳችሁት እንባ ምን ልትሉ ነው? ፈጣሪን አትፈሩ? በሽታ አደጋ እንዳያመጣባችሁ ፈጣሪን አትፈሩ? እሺ ህግን ባትፈሩ ህግን አንፈራም ብትሉ አንድ ሰው የጠበቃውን ከፍላለሁ እባክሽ እኔ ከፍላለሁ ያለሽ ነው። ሙአዝ የሚባል ሰው እኔን የምከፍለው የጠበቃውን እያለሽ ነው አሉ። ብዙ ሰው ብሎኛል፣ በውስጥም ጽፈውልኛል። ችግር የለውም ሀቢባ የፈለግሽውን ያህል ለጠበቃ እናዋጣለን፣ ይሄ ሰው ይከሰስ ብሏል። ሁሉም ኮመንት ላይም በዋትሳፕም የጻፉልኝ በቃ እንሄድበታለን በህግ። ይሄ ደላላ ይሄ ጥጋበኛ ደላላ ለህግ ቀርቦ እነዚህ ለብዙ ህገ ወጥ ደላሎች መማሪያ መሆን አለበት። ጥጋብ ሀቢባ አንድ ነገር ብቻ ቃል እንድገቡ ፈልጋለሁ። የምሬ ነው የምላችሁ እግዚአብሔርን። እኔም በምችለው ታሜም እንዲሰማኝ ማለት ነው መናገር የምፈልገው ምን ተለምዷል መሰለሽ ሀቢባ፣ አንድ የተለመደ ነገር አለ። ይሄን ነገር እያስፋፋ ያለው ሚዲያ ላይ መምጣቱ ምንም ጥቅም የለውም፣ እንደውም ማስተዋወቅ ነው እየሆነ ያለው። የምሬ ነው የምላችሁ። ለምን መቀጫጮ እየተወሰደባቸው አይደለም። ነገ ይመጣሉ፣ የሆነ ሰዎች ይዘው ይመጣሉ፣ የሆነ ታዋቂ ሰው ይዘው ይመጣሉ፣ እንደ ሽምግልና ይባላል። በቃ ነገሩ በድፍንፍን በቃ የልጆቹ ይስተካከል ምናምን ተብሎ የሚታለፉበት መንገድ አለ። ተረዳሽኝ? ከትልቅ ይቅርታ ጋር እኔ ያስኩት ነገር ተደፋፍኖ አልፎ አያውቅም። እኔ ያስኩት ነገር ማንም ሰው መጥቶ ሽምግልና ቢጠይቀኝ እኔ ምጓዋል ምሽለጠለጥ ሰው አይደለሁም። በህግ ነው የምንሄድበት። የፈጀውን አመት ይፍች በህግ ነው የምንሄድበት። በህግ ነው የምንሄድበት። እኔም የምፈልገው ያለ ነው ነገር ለምን ስለማቀሽ የሆነ አንዳንድ ቤት ላይ ይሄ ነገር ስለተለመደ እንደዛ እየመሰላቸው ስለሆነ እኛ የምንፈልገው ይሄ ነገር በቃ መቀጮ እንዲሆንልን እኔ በምችለው እግዚአብሔርን ለምን በውስጥ እኔ በቃ የእነዚህ ልጆች ከምሰባ የፈለኩትን እኔ ራሱ የፈለኩትን አግዝሻለሁ። እግዚአብሔር ምስክሬ ነው፣ ቀልዴን አይደለም። ለምን ታሜም እንዲሰማ ታሜም ይኸው እኔ አብሬ ካለው ታሜ በምፈልግ ሰዓት ፎሎ አድርገኝ ፎሎ መልሼልሃለሁ። እኔ ኤኒ ታይም አለው አብሬክ ኤኒ ታይም በመኪናም ካነሰክ እንድሰማ ይፈልጋለሁ። ታሜ 10 ሰው ከሆኑብክ አለው ያንተ መኪና ካልቻለልክ የኔ መኪና አለ እመጣለሁ፣ አብሬክ መሄድ እችላለሁ። እንደነዚህ አይነት ሰዎችን አብረን ተባብረን የሚወጣውንም አውጥተን ተባብረን ማስወገድ ነው ያለብን። በቃ አለቀ። 4 ነጥብ። እኔ ነው መናገር የምፈልገው። የፈለገው ወጪ እኔ ያስኩት ነገር በህግ ከሆነ በህግ ነው የሚሄደው። እኔ አቋም አለኝ፣ አልሽለጠለጥም፣ አላስመስልም። ምን እንዳይቀርብኝ ምንም የምሸጠው ዕቃ የለም ማንም እንዲገዛኝ ብዬ አቋሜን የምቀይር ሰው አይደለሁም። ስለዚህ ሌላ ቤት ሄደው ሽምግልና በሃይማኖት ምናምን ቢሉ እኔ አይመለከተኝም። ግን እኔ ግን በህግ እስከ መጨረሻው ሄደ አካውንት ላልሽው ማለት ነው። የሚያዋጣ አካውንት ባይኖር እናቴ ትሙት ከኪሴ ይኸው ከኪሴ የሚያዋጣ ሰው ባይኖር ከኪሴ አውጥቼ ይሄ ሰው በህግ እንዲጠየቅ አደርጋለሁ። እኔ አቋሜን አልቀይርም። አንድ ኢንፎርሜሽን ደረሰኝ ሀቢባ። እሺ አካውንቱ ምንድነው ሀቢባ? አካውንት ያለችው አካውንቱ የልጅና የእናቱ የዘመዶቻቸው እንጂ የዚህኛው ልጅ ዘመድ አይደለም። ባለ አካውንቱ የራሱን አልተጠቀመም እና የራሱን አካውንት አልተጠቀመም። ይሄ ዘራፊ ማለት ነው፣ ሌባው የወረደው ማለት ነው። የተጠቀመበት አካውንት ባለቤቶች ማንም ይሁኑ ማን አይመለከተኝም፣ ይጠየቃሉ። እየሰማችሁ ነው። አደውሉልኝ፣ ማንም ሰው እንዳደውልኝ። ሽምግልና አካውንቶቹን ለሚመለከተው አካል አስረክባለሁ፣ ይጠየቃሉ። ማንም ይሁን ማን አያገባኝም። መስዋዕት ሆነዋል። ማን ከሌባ ጋር ተባበሩ አላቸው። ማንም ይሁኑ ማን አይመለከተኝም እኮ የተያዘ ነው። ሀቢባ አለቀ እኮ። ልጁ ሲያዝ እነሱን ያቀርባል፣ እነሱ እሱን ያቀርባሉ። ተያይዘው ነው ገደል የሚገቡት። እያንዳንዷ ወንጀለኛ ነው። ማንም የሚያመጣበት ሰዎች ዝውውር ነው የሚጠየቁት። ዱባይ እየመጡ ወንድሞቻችን ተስፋ ቆርጠው ራሳቸውን እያጠፉ ነው። በረሃብ እየተጎዱ ነው፣ እየቆሰሉ ነው፣ እየደሙ ነው። በዚህ ዘመን
አምጥተዋቸው እነሱ ምን አይነት ህሊና ቢኖራቸው ነው 400,000 350,000 ተቀብለው ኪሳቸው ከተው እነሱ ውድ ሬስቶራንት ሄደው እየበሉ ውድ ልብስ እየለበሱ ደላሎቹ እነዚህ ምስኪን ግን መጥተው በኢማራት ምድር ምግብ እንደ ገፍ እየተረፈ በሚደፋበት ምድር እነሱ ተርበዋል እንዴ ዩማኒቲ የት ሄደ ሰውኛ ሰው አይደለ እንደኛ አመንም ተርበው አሁን እንዴት ተስገብግበው እንደበሉ አይታችኋቸዋል ምግብ ሲመጣላቸው በጣም እኮ ነው የሚያሳፍረው በዚህ ዘመን ስለ ምግብ ስናወራ ምን አይነት ጥጋብ ነው እሱ ማን ነው ምን ስለሆነ ነው እንደዚህ ልብ ያበጠው አንድ ተራ ግለሰብ ሀቢባ ጨምላቃ ሀቢባ አቤት እኔ አሁን እዚሁ ከልጆች ጋር ነኝ ኦኬ ታች ነኝ ኦኬ አኮሞዴሽን ውስጥ መግባት ስለማልፈልግ ነው ልጨርስና አወራሻለሁ እሺ ጥሩ ሳይ እንኳን ሄድክ ሳይ ሰላም እንዴት አመሻችሁ ሀቡ በአጋጣሚ ሆኖ ሞሎውን አላየውኝም ትንሽ አሁን ጨረፍታውን ነው እየሰማሁ ያለሁት የሚሰበሰብ ምናምን ሲባልም ሰምቻለሁ ልጆቹም ደግሞ በግፍ እንደዚህ አንድ ላይ ተሰብስቦ ምግቡን ላቶ አንድ ላይ እንደተቀመጡ ነው እየሰማሁ ያለሁትና እኔም እግዚአብሔር በሚያውቀው ወይንም ደግሞ በምችለው የምሬን ነው በውስጥ አወራሽና የቻልኩትን ያክል አግዝሻለሁ በገንዘብም ቢሆን ማለት ነው እንደዚህ አይነት ልጅ እንደዚህ መጥቶ እዚህ ሀገር ላይ የሚሰቃዩት በጣም ብዙ ልጆች አሉ ሚዲያ ላይ ያልወጡት ያልተቆጠሩ በየቤቱ የታፈኑት በጣም ብዙ ልጆች አሉ በውስጡ እንኳን መጥቶ የሚያለቅሱ እኛን የሚጠይቁናሉ ምንም ማድረግ ስለማልችል ብቻ እየተነገራችሁ ለምን ትመጣላችሁ እናንተ እያልኳቸው ነው መልስ እንሰጣቸው ስለዚህ ይሄ ደላሎቹ ምናምን አንድ ቅጣታቸውን ቢያገኙ ሌሎቹ እያቆሙ ይመጣሉ እስካሁን ድረስ እኮ ማንም ደላላ የትኛውም ደላላ ስላልተቀጣ ስላልተያዘ ስላልታሰረ ስላልተጠየቀ ነው እኮ ሰው ከኢትዮጵያ 450,000 እና 400,000 ብር እየከፈለ መጥቶ እዚህ ሀገር ላይ ደምን በሚያለቅሰው ማርያምን እዚህ ትራቭል ኤጀንሲ አካባቢ ራሱ ያሉት ወንዶች ብዛታቸው እግዚአብሔር ያውጣሽ ከዛ በር ላይ ነው ተደርድሮ የሚቀመጡት የሚበሉ የላቸው የሚጠጡ የላቸው ገንዘብ የላቸው ስራ የላቸው በቃ ቤቱ ቱሃን በቱሃን ሆኖባቸው በረሮ በበረሮ ሆኖባቸው በጣም ነው የሚሰቃዩት እኔ ደላሎቹ ቢቀጡ በጣም ደስ ይለኛል እኔ የቻልኩትን ማርያምን ይሄን ያክል ምናምን አልልም ብቻ በውስጥ አወራሽና የቻልኩትን እረዳሻለሁ በጣም አመሰግናለሁ በቂ አሁን በጣም ብዙ ሰው አስቤዛ ምናምን ቃል ስለገባ አስቤዛ ምናምን አያስፈልግም እኔ የምፈልገው ለጠበቃ የሚከፈለውን ገንዘብ ስሰበስብ ሁላችሁ እንድታግዙ ነው የምፈልገው በዚህ ስራ ላይ አሻራችሁ እንድታሳርፉ አንድ ህገወጥ ደላላ በሰዎች ዝውውር ላይ እንደዚህ አይነት ግፍ የሚሰራ ሰው ለህግ መቅረብ አለበት እሱን እኛ ለሁሉም ደላሎች መቀጣጫ ማድረግ አለብን በዚህ ጉዳይ ብቻ የሁላችሁንም ትብብር እሻለሁ የገንዘብ ትብብር ለጠበቃው የሚከፈለው ቁጭ ብዬ አሰባስባለሁ መጀመሪያ እናመልክት ለጠበቃ ምን ያህል ይፈጃል ሁሉን ነገር እናጣራ እንጨርስ ከዛ ገንዘቡን እንሰበስባለን አቧራ ነገር መናገር ፈልጋለሁና በዚሁ አጋጣሚ እዚህ ስር ያላችሁ የልጆቹ ኬዝ ሲያልቅ ወይ የሚቀጥሉ ከሆነ ወይ ደግሞ የሚከነሰሉ ከሆነ ትልቁ ኢምፖርታንት ይሄ ምግቡ ምናምን አይደለም ያው ምግብ ለሰው ልጅ ለመኖር ኢምፖርታንት ነው ግን ዋናው ምንድነው እሱ ስራ ነው እና እዚህ ስር ያላችሁ ሰዎች አይ ቲንክ 9,000 ምናምን ሰው አለን አንዳንድ ልጆች ስራ ብናስገባቸው ከምግብ በላይ ዋናው ምንድነው እሱ ስራ ነው አይዲያቸው እንዲቀየርና ወረቀታቸው ተስተካክሎ በየወሩ ደሞዛቸውን እንዲያገኙ ብናረግ ነው የሚሻለው ማለት ነው ሲስተካከል ምናልባት ካንሰሌሽን ያለው ሰው እጁ ላይ አሁን ካለ ሁላችንም የተለያየ ካምፓኒ ላይ የምንሰራ ሰዎች እና ስለ ካምፓኒ የምናቅ ሰዎች ካለን አንዳንድ ሰው ስራ ብናስገባ ምግብ አይደለም ዛሬ 1 ብር 2 ብር ለ3 ብር ለሰው መስጠት ለአንድ ቀን ሊሆነው ይችላል ግን ትልቁ ነገር ምንድነው እሱ መሰረታዊ የሆነ ነገር ልጆቹ እንዲይዙ ነው ማድረግ መቻል ያለብን የምንሄደውን በህግ የምንሄደውን እንሄዳለን ባይ ዘ ዌይ በጣም ብዙ ልጆች እየተሰቃዩ ነው የሚሰቃዩበት ምክንያቱ በጎሳ ነው ወደዚህ ሀገር የሚመጡ ይሄ የጎረቤቴ ልጅ ነው ይሄ የሀገሬ ልጅ ነው ይሄ እንደዚህ ያደርገኝም እያሉ ነው በጣም ብዙ ልጆች እኔ ራሱ ከ5 ልጆች በላይ ወረቀት አስተካክዬላቸዋለሁ ከ5 ልጆች በላይ ወረቀታቸውን አስተካክያለሁ ተባረክ ህጋዊ ሆነዋል እዚህ ጋር መናገር ፈልጌ አይደለም ግን በጣም ብዙ ልጆች አሁን ሰነያ ሰጃ ብትሄዱ
በቃ በጣም ብዙ ሰው እየተሰቃየ ነው የእውነት ለመናገር ማለት ነው። ምናልባት እዚህ ሻርጃ ያላችሁ ሰዎች እንደስቲ ወደ ሰጃውቶ በጣም ብዙ ሰው መስጊድ የሚያድር አለ፣ ስራ ያሌለው ሰው አለ። በጣም አስቸጋሪ ነው። ይሄ ምንድነው እሱ ትላንትና ከኢትዮጵያ መጥቶ ዛሬ ድለላ ይጀምራል። ይሄ ነው ትልቁ ችግር። ስለ ኢማራት አያውቁም፣ ስለ ህጉ አያውቁም፣ ስለ ካምፓኒ አያውቁም፣ ስለምንም የሚያውቁት ነገር የለም። ምንድነው እሱ ትላንትና ይመጣል፣ ዛሬ እሱ ድለላ ይጀምራል። ከሆነ ሰው ጋር ሼር ያደርጋል። እዚህ የሆነ ቤት 1500 ብር ይከራያሉ። ከዛ ልጆቹን እያጎሯቸው እዚህ እያመጡ በጣም ብዙ ሰው እየተሰቃየ ነው የእውነት ለመናገር በጣም ብዙ ሰው እያነባ ነው። በጣም ብዙ ሰው እነዚህ ጥቂቶች ናቸው። በጣም ያሳዝናል። ስንናገር እኔ በራሴ ፔጅ በጣም እናገራለሁ። እባካችሁ ጥንቃቄ አድርጉ እላለሁ። ስለዚህ አሁን እኔ አንድ ነገር መናገር የምፈልገው የነዚህ ልጆች ሶሉሽን ከያዘ እስቲ አንድ ሰው እኔ በራሴ በኩል በውስጥ ነግሬሻለሁ የምችለውን ነገር አደርጋለሁ። ለሁለት ሰው ስራ ነው። እኔ ገንዘብ ሳይሆን የማደርገው ስራ ፈልጌ አይዲያቸው እንዲቀየር ስራ አስገባቻለሁ። ይሄ የኛ ካምፓኒ አለ። ከቻልኩኝ 2 ሰው እንዲወስድልኝ ሰውየውን እጠይቀዋለሁ። ግን አንድ ሰው ሆነ 2 ሰው ስራ አስገብቼ እንዲገቡና 1000ም ሆነ 900ም ሆነ 1500ም ሆነ ሰርተው ደሞዛቸውን እንዲያገኙና ወረቀታቸው እንዲቀየር አደርጋለሁ እኔ በራሴ ማለት ነው። ግን እዚህ ጋር ያላችሁ ሰዎች ብዙ የካምፓኒ ላይ የሚሰሩ ሰራተኛ የሚፈልጉ ሰዎች ስላሉ እየተቆራረጠ ነው። ምን አልሽ? ኔትወርክ የለኝም። በቃ አቡዬ እንትን የሚባለውን ንገሪኝና እኔ የሚደርስብኝን አደርጋለሁ። እሺ በዋትሳፕ እሺ። ኔትወርክ የለኝም። ዋትሳፕ ላይ ግን ችግር የለውም። በይኝ ንገሪኝና የሚሆነውን ችግር የለውም። እሺ እኔ ማር በጣም አመሰግናለሁ። እሺ እሺ። በቃ ስሰበስብ ስራ የምታገኙ ሰዎች አንዳንድ ልጆች ካንሰሌሽናቸውን ከወሰዱ እዛም የሚቀጥሉ ከሆነ ወይንም ካንሰሌሽን የሚወስዱ ከሆነ አንዳንድ ስራ ፈልገን ካምፓኒ ላይ የምንሰራ ሰዎችም ይኖራል፣ ወይንም ደግሞ ስራ የሚያስገቡ ልጆችም አሉ። ስለዚህ አንዳንድ ሰው ብናስገባ ይሄ ነው ትልቁ ነገር ሊጠቅማቸው የሚችል። ምክንያቱም ምግብ በየቀኑ ማድረስ ሳይሆን ይሄንን ቶሎ ሶሉሽን ፈልጎ ወደ ስራ ማስገባት ነው። ለምን ያ መጀመሪያ እኮ የሰው ልጅ ለመስራት መብላት አለበት። ምግብ መብላት ግዴታ ነው። መጀመሪያ ሲበላ ነው የሰው ልጅ ህይወቱ ቀጥሎ ከዛ ለስራ የሚደርሰው። ስለዚህ ምግብ የሰጡ ሰዎችን ክሬዲታቸውን አናወርድባቸው። ደጋግመን ምግብ አይደለም ምግብ ስንል ላይክ እኔ ምግብ ይዤ መሄዴ ጥቅም የለውም ማለት ነው ብለው እንዳያስቡ። ምግብ የሰጡ ሰዎች ምግብ ይጠቅማል። የሰው ልጅ መጀመሪያ መብላት አለበት ለመኖር ስራ ለመስራት። እሱንማ እንኳን ምግብ ያደረሰ ይቀርቶ አይዟችሁ ያለ ሰው በጣም ክሬዲት አለው፣ በጣም ክሬዲት አለው። ግን ሁላችንም እዚህ ጋር ያለን ሰዎች አስቤዛ እናዋጣ ምናምን ሳይሆን ቶሎ ብለን ሶሉሽናቸውን ፈልገን ስራ እጃችን ላይ ያለ ሰዎች አሉ። አሁን እኔ የማውቃቸው ልጆች ስራ የሚያስገቡ ልጆች አሉ። ገብቶሻል አይደለ? ወይንም እኔ ጋር ስራ ሊኖር ይችላል። ስለዚህ ስራ ቢገቡ በጣም አንድ ሰው ቢገባ ትልቅ ነገር ነው። ሰርቶ ቢገባ ወረቀቱ ተስተካክሎለት ደሞዝ ቢያገኝ ትልቅ ነገር ነው ማለት ነው እንጂ ክሬዲት ማውረዴ አይደለም። ትልቁ ነገር እኔ ፎከስ ያደረግኩት ስራው ላይ ነው። ማለቴ ወረቀታቸው ተስተካክሎላቸው ስራ እንዲገቡ ነው እኔ ፎከስ ያደረግኩት። ምክንያቱም እዚህ ጋር 8000 ሰው ስላለ ከ8000 ሰው ሜቢ 100 ምናምን ሰው ዱባይ ላይ ሊኖር ይችላል፣ ስራ ሊኖረው ይችላል። በህግ ይኸውልህ ኪያዬ ወንድሜ ሁሉ ነገር ስቴፕ አለው። መጀመሪያ ታሜ ይዟቸው ሄደው በህግ ጠይቀው ልክ ካንስሌሽን እጃቸው ላይ ሲገባ ደግሞ ወደ ስራው እንሄዳለን። አሁን ሁላችንም በህግ እነዚህ ልጆች እንዲጠይቁ ወደ ህግ መውሰዱ ላይ ነው ፎከስ የምናደርገው። ማሜ የሚባል ልጅ እግዜር ይስጠው ሴም ካርድ ገዝቶላቸዋል። ታሜ ደግሞ እግዜር ይስጠው እድሜ ይስጠው ጤና ይስጠው ይዞልን በህግ እንዲጠይቁ ሊያደርግልን ይኸው አኮመንዴሽናቸው ድረስ ሄዷል። ስለዚህ ስቴፕ ባይ ስቴፕ ከዛ በህግ እንደጠየቁ ደግሞ ወደ ስራው እንሄዳለን። ደግሞ ካንስሌሽን ልክ በእጃቸው ሲገባ ወደ ስራው ደግሞ እንሄዳለን። በስራ አንተ ለ2 ሰው ቃል ገብተህልናል። ተባረክ፣ እድሜ ይስጥህ፣ ጤና ይስጥህ። እናመሰግናለን። በቄም ለጠበቃ የሚከፈለውን በቄም ሪምም ምን ያህልም አለንልሽ ብለውኛል። ከታችም ተመልካቾች አለውልሽ ብለውኛል። ዋትሳፕ ላይ የሚያሉኝ ወገኖች ያሉ። ስለዚህ በህግ ነው የምንሄደው። በቃ አለቀ፣ ጨረስን። ወደ ተግባር ነው አሁን ጋይስ፣ አለቀ። ኢማራትም ካምፓኒው በህግ ይጠየቃል።
ኢትዮጵያም ደላላው በህገወጥ የሰዎች ዝውውር ይጠየቃል። አለ ጨርስ። ፋይል ተዘጋ። ከዚህ በኋላ መሽለጥለጥ የሚባል ነገር በሃይማኖት ይፈታ በሽማግሌ ይፈታ ገለመሌ። እኔ ሀቢባ ጋር አይሰራም፣ ገገማ ነኝ። አለቀ። ሌላ ቦታ ሄዳችሁ በእንደዚህ አይነት ነገር ከፈታችሁ ፍቱ፣ አያገባኝም። መልካም አቦሺ ከአኮሞዴሽን አሁን ይወጣሉ። አንድ ላይ ሆኖ የሆነ ቤት ተከራይቶላቸው የቤት ክራይ የአንዳንድ ሰው ችለን ለአንድ ወር ክሱን እስኪያንቀሳቅሱ የሆነ ነገር ላይ እስኪደርሱ ድረስ እንደዛ ብናደርግላቸው አሁን ያሉበት ሁኔታም ያናክል ጥሩ አይደለም ብዬ ነው ማስበው። እንደዛ የሚቻል ከሆነ እሱን እናደርጋለን። ከዛ በተረፈ ስራ ማስገባት ልጆቹ በጣም ብዙ ናቸው። ስንት ናቸው? 16 ሌሎች ሰዎች ስራ ማስገባት ከቻሉ ቻሉ፣ ካልቻሉ 2 ሰው እኔም ስራ ፈልግላቸዋለሁ። ከቻሉ ግን ለአንድ ሰው ስራ ፈልግና ስራ እንዲገባ ራሴም ኮሚሽን መክፈል ካለብኝ እከፍላለሁ። 2 ሰው ቃል ገብቶልናል። ኪያ 2 ሰው በቂ 2 ሰው ቃል ገብቶልናል። ስንት ሰው ቀረን? 12 ሰው ቀረን። እንፈልግ አልረዳ የሚባል ካምፓኒ ቃል ገብቶልናል። ምን የሚባል ካምፓኒ? 5 ሰው አልረዳ አልረዳ አልሮዳ አልረዳ ይላል። አልረዳ የሚባል ድርጅት ደግሞ 5 ሰው ስራ እንደሚቀጥርልን ቃል ገብቶልናል። ስለዚህ ልጥራው አዎ ጥራው። እሺ ከ16 ልጆች 2 ኪያ ቃል ሲገባልን 2 በቂ ስራ እንደሚፈልግላቸው ቃል ሲገባልን ስንት ይቀራል? 14 ከ14 ነው 12 ይቀራል። ከ12 5 ደግሞ አልረዳ የሚባል ካምፓኒ እኔ ቀጥራቸዋለሁ ሲለን 7 ይቀረናል። ለ7ቱ ደግሞ ስራ እንፈልጋለን። 7 ይቀረናል። ለ7ቱ ደግሞ ስራ እንፈልጋለን። ኢንሻአላህ ቶሎ ስራ አግኝተው መኖሪያ ፍቃድ ተሰርቶላቸው ህጋዊ ሆነው ስራቸውን ይሰራሉ። ሁሉም ነገር መልካም ይሆናል። እኛ ከተባበረን ሁሉም ነገር ይስተካከላል። ዋናው የኛ መተባበር ነው። አይ ባባ አሪፍ ነው። በቃ አሁን ያነሳሽው ሀሳብ አሪፍ ነው። ምናልባት እኔም ስራ ካገኘው ላፈላልግላቸው እችላለሁ። ብዙም እኔ እንደዚህ ግንኙነት የለኝም ከሰዎች ጋር እውነት ለመናገር ከቻልኩ ሞክራለሁ። እኔም ግን ስራ እንዳገኘው በውስጥ አወራሻለሁ። እንደሚታወቀው ከሰማክ የወንዶች ስራ የወንድ ስራ ማንኛውም የወንድ ስራ ኢቃማ አሰርቶ የሚቀጥር ከሰማክ አደራ እፈልጋለሁ። ከዛሬ ጀምሮ እፈልግላቸዋለሁ የምር። እና ለምን መሰለሽ አሁን ለታ ሄጅ ያየኋቸው ልጆች የሚገርምሽ ነገር አቢባ የምነግርሽ ነገር በጣም የተጎዱ ናቸው። በተለይ ምግብ ላይ መብላት አልቻሉ። ምን ነው ስላቸው አሁን እዚህ ጋር ሲወራ ስለ ምግብ ውስጤ በጣም ነው የሚከፋኝ። መብላት አልቻሉም። እግዚአብሔርን ምን ነው ላቸዋለሁ መዋጥ አልቻሉ። ትንሽ በልተው አይተሽዋል። አልበሉትም እንደውም ብዬሽ ነበር። ስናስበው ለኛ ምናልባት ቀላል ይመስለናል። ተረበናል ምናምን ሲሉ ምናልባት ቀልድ ይመስለናል። የምር በጣም ከባድ ነው። ሄጄ በአካል ስላየዋቸው መብላት አልቻሉ። 10 ሰው ሆነው የሆነች ነገር መብላት አልቻሉ። ምን 10 ምናምን ምን ነው ስላቸው አንጀታችን አልቻለም ነው ያሉት። ምን ያህል እንደሚጎዱ አስቡ። እዚህ ስር ያላችሁ ሁላችሁም እንድትረዱ የምፈልገው እግዚአብሔርን በምግብ በጣም ይጎዳሉ። በጣም በቃ መብላቱ ራሱ እስከሚያቅታቸው ድረስ አስቡት እስቲ። በጣም ነው የሚከብደው። የምሬን ነው የምላችሁ። በሌላ የሰው ልጅ በስራ ቢጎዳ ይሻላል። ምግብ በጣም ከባድ ነው። ጭንቅላትሽንም ይሰርቅሻል። ገብቶሻል? በህሊና እንትን እየተጎዳሽ ነው የምትሄጂው። የሆነ ነገር ሆድ ሲችል ነው ሁሉንም ነገር የሚችለው። የሰው ልጅ ሆዱ ከጠገበ አደጋ ይችላል። ሆዱ ካልጠገበ ግን በብዙ ነገር ይጎዳል። የምሬን ነው የምላችሁ። በጣም ነው የሚጎዱት። እኔ እንጃ ነኝ ወስቲ አንዳንዴ ወጣ ብለን እንደዚህ ነገር ብናያቸው ራሱ የምር በጣም ነው። እኔ ይሄንን ነገር የተናገርኩት ለምንድን ነው? ምግብ በጣም ነው። የሰው ልጅ ምግብ ካገኘ ስራ እንኳን ተሯሩጦ ይፈልጋሉ። ገብቶሻል? ሰው ከበላ ወጥቶ ይሯሯጣል። ስራው ይፈልጋል ከቤት ወዶ ከጠገበ። ካልጠገበ ግን ፍራሹ ላይ ነው ሲተኛ የሚውለው። የለውም አቅሙ። በምን አበባ የሰጠሽ ነው አልረዳ 5 ሰው ሊወስድልን ነው። እሺ እሰይ አልገብቷል። ይታለ ላክ ፍላወር ላክ ይላክ ፍላወር አልታየኝም። ይኸውና ይኸው አገኘሁት። ሰላም እንዴት አመጣ? ሰላም ነው። ሰላም ጤና ይስጥልን። እንዴት ነህ? ሰላም ነው። አለን ሰላም ነው።
በመጀመሪያ 5 ልጆችን ልትወስድልን ስለሆነ እናመሰግናለን። እሺ በምን ስራ ነው የሚገቡት አንተ ጋር? እኔ አሁን ማስገባቸው የተለየ ስራ አለ፣ ዌርሃውስ አለ። የራሱ ይሄ ጉዳይ ከሙባረክ ጋር ስላወራን ታሜ እዚህ ላይ ነው የነበርኩት። ሴም ታሜ የሚያወራው የነበረ ሲም ካርድ አውጥተን ከሌበር ጋር አውርተን ብለን ሴም ሺት አወራ። ብቻ የሚሰማኝ አጣሁት እኔ። ከዛ በኋላ በቃ ሙባረክ ጋር አወራሁትና በቃ ከጨረሳችሁ በኋላ ያለው ነገር እኔ ካለ ደስ ለእርዳታ ነው የገባው ያለው ነገር ጨርስና አውራኝ፣ ችግር የለም በራሴ አቅም በላቸው ካለ አረጋለሁ። ካንስሌሽን ከሆነ ሌበር ከከሰስን ሳምንት 5 ቀን ይከነስላል። ከዛ 204 ድርሃም አለ ኢሚግሬሽን 5 ሰው እኔ እችላለሁ። ሰውየው የፓስ መሰጠን ከሆነ የሚከፍት ከሆነ እኔ መጨረስ እችላለሁ። ለምን ታይፒንግ ሴንተር ስላለኝ እዚህ አጅማን ውስጥ 200 ስንት ነው ሌበር? 200 ስንት ነው ሌበር? ኢሚግሬሽን ሌበር 0% ነው፣ ምንም ክፍያ የለውም። የኢሚግሬሽን ስንት ነው? 204 ድርሃም 204 ድርሃም። እሺ። እና እሱ 5 ሰው እኔ እችላለሁ ብዬ ያልገባውለት በዛ በስራ በኩል ከሆነ ስራዬ ስለሆነ ያለው ነገር ችግር የለም። መጀመሪያ ፓስፖርት ላክልኝና ፓስፖርት ቼክ አድርጌ ፋይናል ወጥቶ እዚህ ከሆነ እድል ስላላችሁ ቪዛቸው ቼክ ይደረግና ኤክስፓየር ላስት ዴይ መቼ ነው? ቅርብ ጊዜ ከሆነ አይሆንም። ለምን ግራማ ከገቡ ታውቃለች፣ እዚህ ሀገር አንድ ሰው ግራማ ከተገባ በዛ ካምፓኒ ስታክ ስለሚያደርግ ወዲያው ሰውየው ብላክሊስት ያስገባል። ብላክሊስት ለማስገባት አሁን ብዙ ሰው ከሆነ አይችልም። ለምን አንድ ሰው 2494 ድርሃም ነው ኢሚግሬሽን። የምን አሁን መሰለኝ እኔ አሁን ካምፓኒ ካለኝ አንድ ሰው ግራማ ከገባ ብላክሊስት ላስገባው ብዬ ከሆነ 2494 ድርሃም ኢሚግሬሽን ይጠይቀኛል። ለብላክሊስት ለማንሳት ነው እንጂ ለማድረግ ነፃ ነው። ለማንሳት 254 ብር ነው። ለማድረግ 2945 2000 ዲፖዚት አለ። አዎ ለዛ ማንም አይዳፍርም። ያለው አማራጭ ምንድነው? ባለ ካምፓኒው ልጆቹ ካንስሌሽን ሰጥቶ በሰላም ለመገላምን አሁን መሰል 10 ሰው ከሆነ አስቢ ከ2000 ምናምን አደምርና ስንት ወደ 20 ምናምን ሺህ ይገባል ማለት ነው። በጣም ለዛ ያለው አማራጭ ነው። ባለ ካምፓኒ ከሆንኩት እንዳማራጭ በቃ በሰላም ልጆቹ ሸኝቼ በቃ የስራ ካልቻልኩም ያ ልጆቹ ደሞዝ መክፈል ካልቻልኩት ደግሞ ልጆቹ ፓስፖርትና ካርድ ሰጥቼ በቃ በራሳችሁ ሪስክ ፈልጉና ለመገላገል ከሆነ ማለት ነው። ተረዳሽኝ አይደል? አዎ በደንብ ገብቶኛል። አዎ ለዛ አሁን ያለው ባለ ካምፓኒ ይሄ አሁን እነሱ የሚሰሩት በተለይ ኢማራት ውስጥ የሆነ በብዛት ምንድነው እኛ ራሳችን ነው ምን ሰው የምናስዳፍር። ለምን ያመጣሉ ከኢትዮጵያ እንደ ሰፕላየር ሆነው አሁን መሰለኝ ካምፓኒ ከፍታለሁ እንደ ሰፕላየር አዚዚ ዳማ ከትልቆቹ ካምፓኒ አይደለ ኮንስትራክሽን ልጆች ለመልቀምና ልጆች ለመሰብሰብ ጊዜ ይፈልጋል። ለዛ ለአንድ ሰው ለሀቢብ ሰጣለን። ሀቢብ በቃ አንቺ ላይ ኃላፊነት ሰጥሻለሁ እንደ ካምፓኒ እንደ ሰፕላየር ካምፓኒ አንቺ ምንድን ነው የምታደርጊው? በቃ ብር የተቀበልሽ 1500 2000 ድርሃም የተቀበልሽ ከ2500 3000 የተቀበልሽ እዛ ላይ ሰው እኛ ትኩረት ነው ያደረግነው። በቃ ያለውን ፎከስ ምንድነው ስራው ላይ ሆነ ልጆች ማምጣት ብቻ ነው። ስራ ደሞዝ ምናምን እንደዚህ ደሞዛችሁ ሊቀበሉ ብራችሁ በህግ ሊቀበሉ የለም። በቃ ትልቁ ፎከስ ደላላው ምንድነው ከኢትዮጵያ ወጥቶ ዱባይ ከገባ በቃ ይሄ ስራ የጨረስኩ ማለት ቅድም እንደሚያወራው ልጁ ማለት ነው። ትክክለኛ ሰው ከሆነ ራሱ ሪስክ በቃ ነገ ሌላ ሰው ያመጣልኛል፣ ሌላ ሰው እሰራበታል። 5 ድርሃም 10 ድርሃም 100 ድርሃም በቃ ፈጣሪ የጻፈልኝ ሪስክ። ሁላችን መንገዳችን አንድ ነው። እሱ ሊያመጣ ኮንትራቱ ሊረዘቅ ነው። ያ ሰው ብር ከፍሎ ሊመጣ ሊረዝቅ ነው። ሁላችን ሊረዝቅ ነው። ዞሮ ዞሮ ጀስት ደስ የሚል ስራ ከሰራ አሪፍ ነው እንደኔ ማለት ነው። ይሄ ነው ትልቁ ፖይንት ማለት ነው። በቃ ያለው አቅም ያለው ነገር አሉ። አንድ ልጆች የሚያስቸግሯሉ። ጀስት የራሴ ኃላፊነት ከጨረስክ አንድ ሁለት ሰው እኔ እናንተ የተስማሙ 1 2 3 4 ይሄ ነጥብ የተስማማሁት ካለ ከጨረስኩት ነገ የሚወቅሰኝ ሰው ራሱ የለም። እዚህ ላይ ያሉ ልጆች አሁን ምንድነው ችግሩ? በቃ ፎከሱ ምንድነው? ከኢትዮጵያ በቃ መጣ ገባ፣ ለዛ ህንዲያ ለዛ ፓኪስታን አስረከብኩት፣ ለዛ ካምፓኒ አስረከብኩት። ጭራሽ አሁን ምንድነው እኔ ያጋጠኝ በብዙ ቅድም ለሙባረክ ቻሌንጅ ስትቼ ነበረ ብዙ ልጆች የሚመጡኛ ጋር ወረበል ካባ ይሄው
500 400 ድርሃም ደሞዝ ምን ለምን ደሞዝ ኮንትራት ላይ አሁን ምሳሌ አንቺ ታውቃለሽ በታም ይሁን ራሱ አለ በሌበር ኬዝ በዚህ ሰለሪ ላይ ነው የምትከስሺው። አሁን ምሳሌ እኔ ካምፓኒ ከሆነ እኔ ጋር ሰራተኛ ከሆንሽ ኬዙ በቤዚክ ሰለሪ ነው። አሁን ካምፓኒዎች ምንድን ነው የሚያደርጉት? ያከፋፍላሉ። ቤዚክ ሰለሪ ስንት ነው የሚያደርጉት? 300 ኤግዛምፕል ማለት ነው። አጠቃላይ ደሞዝ 1500 እንበል። ይሄ የምሰማይ ራሱ ከሆነ ማለት ነው። እዚህ ላይ ልጆች ቤዚክ ሰለሪ ነው። አሁን ልትከስኝ ከፈለግሽ ቤዚክ ሰለሪ ላይ ነው የምትከስኝ። አሁን ኮንትራክቱ ላይ 1500 አይደለም። ቤዚክ ሰለሪ 300 ከሆነ ሌበር የሚወስንልሽ የፍርድ የሚሰጥሽ በዛ ደሞዝ ነው። 3 ወር ሆነ 4 ወር ሆነ 5 ወር ሆነ። ለዛ ነው አሁን ፓኪስታንና ህንዶች እንደዚህ ሰፕላየር ካምፓኒዎቹ ይሄ ላይ ነው እኛ ሰው ልጆች የሚጫወቱበት። እኛ ልጆች ምንድን አግሪመንቱ ላይ 2000 ድርሃም ያ 3000 ድርሃም አይቶ በቃ እኔ በዚህ መክሰስ ይችላል። ወደ ፍርድ ቤት ገብቶ ይሄ ተዋፍቅ የሚባል አለ። አሁን ሽምግልና የሚባል አንቺ ጋር ደውሎ ሚቲንግ የሚደረገው ማለት ነው በአሰሪና ሰራተኛ። ምሳሌ ደሞዝ 4 ወር አልተሰራውም። ፍርድ የሚመጣው ጊዜ ኢሜል ላይ የፍርዱ የሌበር ፍርድ 3 ወር 600 ነው ደሞዝ። ለካ ቤዚክ ሰለሪ ስንት ነው? 200 ድርሃም ነው። አኮሞዴሽን 500፣ ትራንስፖርቴሽን ፌ 500። እንደዚህ ተደርገው ነው ልጆቹ የሚሸውዱት። ተረዳሽኝ አይደል? እና ይሄ ላይ ፎከስ ካደረጉት ልጆች ቢያንስ አግሪመንት ላይ ቤዚክ ሰለሪ ዋናው እሱ ነው። ቤዚክ ሰለሪ ስራ የሚገባ ከሆነ አግሪመንት ማድረግ ከሆነ ዋናው ፎከስ የምታደርጉ እዚህ የሚሰማኝ ቤዚክ ሰለሪ ላይ 1000 ከሆነ ደሞዝ 1000፣ የአኮሞዴሽን ለብቻ ከሆነ ደሞዝ፣ የትራንስፖርት ለብቻ ከሆነ የሚከፈል በካሽ ይሄ ለብቻ ጻፉልኝ። ቶታል አማውንት አለ። ምሳሌ 1000 ደሞዝ ከሆነ 300 አኮሞዴሽን ከሆነ 200 ይሄ ከሆነ አጠቃላይ ያለው ነገር እዛ ላይ ቤዚክ ሰለሪ ነው እናንተ መክሰስ የምትችሉት። ቅድም ራሱ ለልጆቹ እኔ እና በሙባረክ ግሩፕ የከፈቱት አለ እዛ ቲክቶክ ላይ አወራት ያለው ሶሉሽን እኛ ተሰብስበን ዋና የሚፈልገው ምንድነው ፓስፖርት ነው። ፓስፖርት ካመጣን እኛ ራሳችን መክሰስ እንችላለን። እንደ ሰው ልጆቹ ቦታ ሆነን ስልክ ቁጥር ብቻ ነው የሚያስፈልገው። ሌበር የምንጠይቀው ምንድነው 3 ነገር ነው። የስንብት ኢሜል ከላክሽ ካምፓኒ ላይ አንደኛ ይጠይቅሻል፣ አውላኩት። ሁለተኛ ነገር የስንብት ወር ሰራክ፣ አው ሰራውት። መቼ ነው ላስት ታይም የሰራክ? ከ1 ወር በፊት ነው የሚባለው። ይሄ ሁሉ 3 ነጥብ 4 ነጥብ ከጠየቁት ከመለስ ወዲያው ፋይል ይከፈትልሻል። ከዛ የሚጠይቁሽ ምንድነው ሱፐርቫይዘር ስልክ፣ ያ ማኔጀር ስልክ ነው የሚጠይቀው። ለምን አንቺ ጋር ሜሴጅ ይገባል። አሰሪና ሰራተኛ፣ ሰራተኛ አሰሪ ከሌለ ሱፐርቫይዘር ከሌለ ማኔጀር። ይሄ ነበር እኔ ቅድም ያወራሁት። ብቻ እነዛ ወከባ ምናምን ስለፈጠሩት ሁሉ የራሱ ነገር ነው። ሁሉ ህግ አውቃለሁ፣ ሁሉ ስራ አውቃለሁ ብሎ ነው የሚያወራ። ይሄ በጣም እኔ አንድ ጥያቄ አለኝ። ለምሳሌ እኔ ኢማራት ሰርቼ ስለማላቅ እዚህ ካታር ነው ሰርቼ የማውቀው እና እዛ በነበርኩ ጊዜ ኖሬ እንጂ አልሰራውም። እሱ አላውቀውም ስለ ኮንትራቱ። አሁን ሌሎች ዜጎች ፊሊፒኒ፣ ህንዲ በእንግሊዝኛ በአረብኛ ኮንትራታቸው ላይ እንግሊዝኛ እና የሀገራቸው ቋንቋ አለ። እዛስ የኢማራት ለምሳሌ የአንድ ኢትዮጵያዊ ኮንትራት ላይ እንግሊዝኛ እና አረብኛ ብቻ ነው ወይስ አማርኛ አለ? ነው እንግሊዝኛ አለ አንድ ሳይት፣ አረብኛ አለ። ታዲያ እንዴት ገብቷቸው ነው የሚፈርሙት? አዲስ ሰው መጥቶ ከሀገሩ ኮንትራት። አሁን ችግሩ ምንድነው ታውቃለሽ? ኦንላይን ነው አሁን ስራው። እንዳሁን ሳውዲ፣ ኳተር፣ ገልፍ ካንትሪ እንዳለ አሁን የሌበር ህግ ኢትዮጵያ ራሱ ሆኖ በአለም አንድ ነው። ጀስት ልዩነቱ ምንድነው? አገሩ ነው። ያ ዱባይ ያለው ህግ፣ ኢማራት ላይ ያለው ህግ፣ ሳውዲ ያለው ህግ፣ ኢትዮጵያ ያለው ህግ አንድ ነው። የማህበራዊ ጉዳይ አንድ ነው። ልዩነት የለውም። ጀስት ልዩነት ያለው 1-2 ነጥብ አግሪመንት ላይ ነው። ያ እንዳለ አግሪመንቱ አንድ ነው። ሁለተኛ ነገር አሁን በተለይ የተሻለ ነገር አለ። ሌበር ላይ አንተ ምሳሌ ካላነሱት በምን ቋንቋ ነው የምታወራው ብሎ በአማርኛ አሉ የሚያወሩት፣ እንደኛ አሉ የሚያወሩት። ችግሩ ብቻ እኛ ሰው ምንድነው ይሰለቻል ቶሎ። በቃ አሁን ምሳሌ ካላነሳ አሁን ምሳሌ ኬዝ ልትከፍቺ ቢያንስ ወደ 1 ሰዓት መጠበቅ ትችላለሽ ስልክ ላይ እስከሚያነሱ ማለት ነው። ተደጋጋሚ ሞክራ ብር ይወጣል ራሱ በዛ ላይ ካርድ የምትሞያ አለ 20 ብር 30 ብር 50 100 ብር የሚከፍሉ አለ ለዛ እስከሚያነሳ ማለት ነው። ለዛ ያለው ነገር ትልቁ ፖይንት ምንድነው? እኔ አሁን ምሳሌ ሀቢብ ጋር መሰራ ከሆነ ያ ካምፓኒ መሰራ ከሆነ ትልቁ ፖይንት ምንድነው?
ያ ቤዚክ ሰለሪ ነው። ሁለተኛ ነገር አሁን ኦንላይን ያልሽኝ የጠየቅሽኝ ነገር አሁን እንደ በፊት እንደ ህጉ ከሆነ እንደ ህጉ ፕሪንት ይደረጋል። ኦቨርሌተር አፕላይ ከተደረገ በኋላ አንቺ ፈርመሽ እኔ ፈርሜ ከዛ ተስሊም ይባላል። ከክላስ በኋላ ተውጂህ በኋላ ተስሊም ይባላል። ሶስተኛ ስቴፕ ማለት ነው። ያ ስቴፕ ነው ስታምፕ ይደረጋል። ኮንትራክት ላይ ኢዕቲማድ የሚባል አለ። ይሄ ኮንትራክት በቃ ተፈጽሟል፣ ሰራተኛ አሰሪ ተብሎ ከክላሱ በኋላ ከተውጂህ በኋላ ያ ሰራተኛ መጥቶ ይፈርምና ብቻ የኛ አሁን በተለይ 99% ሲስተም ላይ ካየሽ በኦንላይን ስለሚፈረም ራሳቸው ነው የሚፈርሙት፣ ካምፓኒው ማለት ነው። ፈርሞ ያስገባል። በቃ ሰራተኛ እንደፈረመ የተለያየ ፍርማ ማለት ነው። ይሄ ነገር መቼ ነው መከፈት የሚችለው? እዛ ኬዙ ልከነስር ጊዜ እኔ አልፈረምኩም፣ ይሄ ነገር ይጣራል። ይሄ ራሱ ጊዜ ይወስዳል። ታውቃለች። አሁን ኢማራት የኖረ ሰው ያውቃል። ለመክሰስ ለመፍረድ እና ፍርድሽ ልትወስጂ ጊዜ ይፈልጋል፣ ብር ይፈልጋል። ያ ታገኛለሽ፣ ሀቅሽ ታገኛ አይጠፋም። ጀስት ሰብር ይፈልጋል፣ ትዕግስት ይፈልጋል። በጣም ጥሩ፣ በጣም እናመሰግናለን። ዩ አር ቬሪ ጉድ ኢን ኤክስፕላኔሽን። እውነት በደንብ ኤክስፕሌን ስታደርግ በጣም አቡ ይቅርታ እንደ አቡ አንድ መረጃ አለኝ። በዛ ላይ ደግሞ ቅድም እነዚህ ልጆችን ያስፈራራ ያ ልጅ አይደለም። ይሄን ነገር ማወቅ አለብሽ። ይሄኛው ልጅ ጥፋተኛ ነው። ያመጣቸው ልጆች እሱ ነው ልጆችን ያመጣ። ቅድም ልጆቹን እያስፈራራ የነበረው ግን ያለ ባለ ካምፓኒው ነው፣ ሎላ ይባላል ስሙ። በዛ ላይ ደግሞ ይሄ ልጅ በሎላ እናት ነው ያለው አይዲው። ገብቶሻል? መረጃ የወሰድኩት ማለት ነው። ስለዚህ ተቦልከ ትገባለህ ወደ ሀገር፣ ምንም ነገር የኔ ነገር አታወራ ብሎ ልጆን እያስፈራራ ነበረ ነው ያለው መረጃ የደረሰኝ ማለት ነው። ይሄ መረጃ ማንን ነው የሚያስፈራራው? እዛ ጥቁር ቲሸርት ለብሶ ቅድም ያየነው ልጅ ነው አስፈራሪ? አዎ በእናቱ ስም ነው አለው። ነመራ የሚባለው ልጅ በእናቱ ስም ነው አይዲ የተሰራለት ያለ። ነመራ ቢከነሰል እኛ ምን አገባን? ይከንሰል ይግባ። ጥሩ ነው እኮ ነመራ ቢከነሰል። ነመራ አይደል እንዴ ጥግብ ብሎ ልቡ ውጥር ብሎ እዚህ ጋር ሲጠየቅ ምን አገባኛ እንዲያምጥቻቸዋለሁ አምጥቻቸው ከጣልኳቸው በኋላ አንዱ እሱ ነው። ሁለተኛ ደግሞ ያ ሁለተኛ ባለ ካምፓኒ ሎላ ነው ሎሊ ነው የሚባለው ስሙ። ከነ ሙባረክ ጋር ቃል ገብቶ 2 ቀን ቃል ገብቶልን ካንስሌሽን እሰጣቸዋለሁ ብሎ እሱ ነው አሁን እንትን ማሰጠት የሚችለው እንጂ ይሄኛው ልጅ አይደለም። እነዚህ ልጆች ይሄ ልጅ እጅ ነው ያለው። ታውቃለሽ አቡ እነዚህ ነመራ አቅም ከሌለው መሰጠት ካልቻለ አሁን አንተን ከላከህ እንድትናገርለት ቅድም ለምን ልቡ እና ልቡ እንደዛ ተወጥሮ ምን አገባኝ ከፈለጋችሁ እሱም ጥፋተኛ እኮ ነው። እሱ ለመናገር አይደለም እኮ አቡዬ አንድ ልጁ እንዳለው እንደምትረጂው ነው እንጂ ይሄኛው ልጅ እንዳለው እንደምትረጂው ነው እኔ ያናገርኩሽ። ሁሉም ናቸው። ገብቶሻል አይደለ? አዎ ወንድሜ ልንገርክ፣ አሁን ነማራ በጣም ጥጋበኛ ነው፣ ባለጌ ነው። ምክንያቱም እነዚህ ልጆች ተርበው አራራም፣ ልቡ ትንሽ አላዘንም፣ የሰውኛ ልብ የለውም። ለእንደዚህ አይነት ሰዎች ፈጣሪም አይራራላቸውም፣ ጨካኝ ነው። ወንድሞቹ ተርበው እያቸው ተርበው እና እኔ ምን ላድርግ አመጣዋቸው፣ ለካምፓኒ ሰጠኋቸው። እሺ አንተ ሰው አይደለህ? ሮቦት ነው እንዴ? እሱ ሰው ነው። አመጣቸው፣ ገንዘቡን ተቀበለ። እሱ ሎላ የምትለው እናት ግብረ አበር እንዳለ በእያንዳንዳቸው 350 ሺህ 400 ሺህ በሉ፣ ኪሳቸው ገባ። እሺ ህሊናቸው አይጸጽታቸውም? የከፍለው ከሀገራቸው የመጡ ልጆች እዚህ ጋር ሲራቡ ሲጠሙ በጣም እኮ ነው የሚያሳፍረው። በዚህ ዘመን እኛ ስለ ምግብ ስናወራ ያውም ኢትዮጵያ ውስጥ አይደለም ዱባይ ምግብ በገፍ የሚደፋበት ሀገር ላይ እነዚህ ልጆች ተርበው ራበኝ ሲሉ ረሃብ ፋታ ይሰጣል? እንዴት ትንሽ እንኳን አራራላቸውም? ዜጎቹ እኮ ናቸው። ስለዚህ ይሄ አሁን መንገድ ላይ የሆነ ሰው ራበኝ እርዳኝ ቢለው ገፍትሮ ያልፋል ማለት ነው። በጣም ጨካኝ ነው። ምንም አልመሰለውም። ታዲያ ከዚህ ሰው ምን አይነት እዝነት እንጠብቅኛ? እንዴት እንደ ሰው እንየው? ለገዛ ወገኑ ወንድም እህቶቹ ካላዘነ ተራብኩኝ እያሉ በሰው ሀገር እሱ ኪሱን ብቻ ያደልብ። እሱም እነዛም ቅድምም ጥቁር ቲሸርት ለብሶ የነበረው እሱም ይኸው ሪከርድ አለኝ፣ ላይቭ ዳውንሎድ አደርጋለሁ። እናትየውም ፎቶ አደርሶኛል። ሁላቸውም ይጋለጣሉ። እንደዚህ በሰው ነፍስ የሚነግዱ። ይህ እኮ የሰው ነፍስ እየሸጡ ራስን ማደለብ እኮ ነው።
ትንሽ እንኳን ሰው እንዴት አያዝንም ለገዛ ዜጋው? ሌላ ዜጋ እንኳን እኮ እኛ መንገድ ላይ ተርቦ በሙቀት ስናይ ቀን ስራ ሲሰሩ ኔፓሊዎች ስናይ አዝነን እኮ ጁስ ሰጥተን የሆነ ነገር ሰጥተን ነው የምናልፈው። በጣም ያሳዝኑናል። አይደለም ሰው ለዜጋው የሚጠቀምባቸው ሊጠቀምባቸው መሰለኝ ያመጣሉ አትርፎ ይሸጣቸው። ይቅርታ አሁን ፋይናሊ ምንድን ነው የወሰናችሁ? ምን ላይ ደረሳችሁ? በቃ በህግ እንሄድ ነው እኮ እነሱ ተሲል ሄደው ሊከሱ ነው። አንተም አላህ ይስጥህ 5 ሰው ልትቀጥርልን ቃል ገብተህልናል። ተሲል ምንም አያረግም። ላይክ አሁን ያለው ሶሉሽን እንዳልኩት በሲም ካርድ በእነሱ ሲም ካርድ ከተሻለ ሲም ካርድ ወጥቶ እዛ ሆነም በራሳችሁ ስልክ ኢሜል ክሬት ይደረጋል። አንደኛ ነገር አዲስ ኢሜል በራሳችሁ ስልክ ማለት ነው። ሁለተኛ ነገር ስልክ ቁጥር ያስፈልጋል። ለምን ኢሜል እዛ ላይ ኤምቢው የኬዙ ፋይል ስለሚመጣ ካንስሌሽኑ ከመጣ እዛ ላይ ነው የሚመጣ፣ ኢሜሉ ላይ ነው የሚላከው። ለዛ እሱ ነው የሚያስፈልገው። አሁን ተሲል መሄድ ምንም መፍትሄ የለም። ጥሩ በቃ ተሲልን ትተነዋል። ስልክ ሴም ካርድ ተገዝቶላቸዋል እነዚህ ልጆች። ሲም ካርድ ከተዘጋ ተገዛላቸው። ሁለተኛ ስቴፕ አካውንት ክሬት ይደረጋል፣ ጉግል አካውንት ኢሜል ማለት ነው። በራሳቸው ስልክ ካለ በዛ ኢሜል መሰለኝ አንድ ሰው እኔ መሰለኝ እዛ ሆኜ እነሱ ጋር ከና አንዳንድ ስልክ ተቀብዬ እነሱ እንደራሳቸው ሆኜ ለምን የሚጠይቀኝ ሌበር ፓስወርድ ቁጥርና ሙሉ ስሜ የተወለድኩበት ቀን የካምፓኒ ስም ብቻ ነው። የስንብት ዶክመንት ያስገባክ? አዎ አስገባሁት። የስንብት ወር ሰራ? አዎ ሰራው። ለምን ካንስሌሽን ፈለግ? በቃ ሌላ ስራ ስላገኘው መስራት አልፈልግም በቃ። ከዛ በኋላ የአንድ ሰው ስልክ ይሰጣል፣ እዛ ላይ ኮምፕሌንት ይከፈታል ማለት ነው። ሜሴጅ ባለቤቱ ጋር ይገባል፣ ለማኔጀሩ የስፖንሰሩ ጋር ይገባል። አፖይንትመንት አለ የሚመጣ በዚህ ቀን በዚህ ሰዓት እንደምንደውል ብሎ ሜሴጅ ይመጣል እዛ ሲም ካርድ ላይ እና ኢሜል ላይ እዛ ቀን ይደወላል። ድንገት ስፖንሰሩ ካላነሳ ለልጆቹ ቻንስ ነው። አንዴ ይነሳል፣ አንዴ ይደወላል። በዛ ቀን ካለፈ ድጋሚ ሰራተኛው ይደውላል። ከደወለ በኋላ እኔ ላይ እስካሁን ምንም አላገኘሁም ብሎ ከዛ ድጋሚ ይደወላል፣ አፖይንትመንት ይደረጋል። የአፖይንትመንት ሁለተኛ ፋይናል ይሆናል ሰውየው ካላነሳ ማለት ነው። ከዛ ኢሜሉ ላይ ካንስሌሽን ይመጣል። 204 ድርሃም ተሲል ሄዶ ይከፈላል። ይሄ ነው መስመሩ። በጣም ጥሩ እናመሰግናለን። ስለዚህ አሁን ስራ 2 ሰው በቂ 2 ሰው ኪያ 4 ሰው 5 ሰው አንተ ለ9 ልጆች ስራ ቃል ገብታችሁልናል። በቃ አሁን ቀጥታኛ እዚህ ያለውን ድርጅቱን ከሳለን ኢማራት፣ ኢትዮጵያ ላለው ደግሞ በሰዎች የህገወጥ ዝውውር እኔ ለሰራተኛና ሚኒስቴር ክህሎት አደርሳለሁኝ። ለጠበቃ የሚከፈሉን ህዝብ በቃ ወደ ተግባር ጨርሰናል። እናመሰግናለን። አለቀ። ታሜ ደርሷል እዛ አንዴ የሚቀሩት 7 ሰዎችም ደግሞ የሚያስገቡት ሰዎች ከተገኙ እዚህ ጋር ቃል ቢገቡ ጥሩ ነው ብዬ አስባለሁ። በቃ እንፈልጋለን እንትን እናደርጋለን። በቂ እንዳለው ከዛ ቤት ውጡ። አዎ እናወጣቸዋለን፣ ችግር የለም። ቆይ ታሜ ደርሷል እዛ እንጨርስ እና 7ቱም ደግሞ ቪዲዮ ሰራና ሰው እንፈልጋለን ስራ የሚያስገባቸው። ምንም ችግር የለም አታስቡ። ይቅርታ አሁን መዝገባቱ ላይ እንዴት ካንስሌሽኑ በኋላ ነው? ያ አሁን ከሆነ ማንም የሚቀበል አይመስለኝም። ለምን ካንስሌሽን ከሌላቸው እንዴት ነው የሚሰሩት? እሺ እናመሰግናለን። ማነው አልረዳ እናመሰግናለን።
ታሜ ايوه يا حبيبه ደረስ خلاص ጨረስኩኝ ኢንሻአላህ ነገ እንገናኛለን ከልጆቹ ጋር እሺ ያለውን ነገር ጨረስኩኝ እንግዲህ ኢንሻአላህ ነገርሻለሁ እሺ በጣም ጥሩ በቃ በጣም ጥሩ እናመሰግናለን በቄ እናመሰግናለን አልራዳ ኪያ እናመሰግናለን ለሌሎቹ ደግሞ እኔ በውስጥ ሰው ስራ እኛ ጋርም አለ አታስቢ ተብያለሁ ስራ ስለዚህ በቃ እነሱ ካንስሌሽኑን ብቻ እንጨርስኛ እናመሰግናለን ሁላችንም ስለተበበራችሁ ሁላችንም عرفت አድርጉ جايز ሁላችሁም እዚህ ጋር 5000 ምናምን يلا روحوا ناموا حبايبي خلاص لليوم بكفي ተኙ ጨርሰናል በቄ ታሜን ጠይቄ እነግርካለሁ በቃ እሺ ዋትስአፕ ላይ መልሽልኝ እሺ ጠብቅሻለሁ እሺ ቻው ሰላም ይሁን ሙባረክ ደህና ድሮሽ እናመሰግናለን እሺ እሺ ይሰማችኋል ጳውሎስ ሞቱማ ሚዩታችሁን አብሩ ልንሰናበታችሁ ነው ሞተማ ሚዩትህን ክፈት ሞተማ ባስ ካሜራ ማለፍት ሰማ خلاص وزمي حبايبي ግቡና ረፍት አድርጉ አሁን እሺ ነገ እናወራለን እሺ እናመሰግናለን ማንኛውም ሰው መጥቶ ቢያወራችሁ መልስ ምናምን አትስጡ ከማንም ጋር እንትን አትበሉ በቃ እሺ እናወራለን አትመላለሱ ከሰው ጋር እሺ አይዟችሁ በቃ ሰላም ደሩ አይዟችሁ ነገ ምግብ ይዘውላችሁ ይመጣሉ በጣም ብዙ ሰዎች ምግብ አስቤዛ ይዘውላችሁ ይመጣሉ እሺ አይዟችሁ ከዚህ በኋላ በጣም ነው የምንወዳችሁ ምንም አይደለም ያላ ገላጦሚ ነጋተን ቡላ መልካም ምሽት ታሜ ምንድነው ነጋተን ቡላ ደህና ደሩ ማለት ነው ኦኬ ይመቻችሁ እሺ በቃ ደህና ደሩ እሺ ሰላም ደሩ ምንም አይደለም እሺ ታሜ ዋትስአፕክን ስማውና መልስልኝ ዋትስአፑን አይዟችሁ ደስ አላችሁ ነጋተን ቡላ አለ ታሜ ሙባረክ ነጋተን ቡላ ጉድ ነጋት ቡሊ በጣም ከልብ ነው እናመሰግነው እሺ ኢንሻአላህ እሺ ይመችክ ብራዘር እሺ ይመችክ